ሰበር የድል ዜና ልብ የሚያሞቅ ድል የሚያስመዘግበውና ድል እያስመዘገበ የሚገኝ የድል ዜና ነው። ግንቦት 18 2017 የአማራ ፋኖ ብሔራዊ ኃይል አፋብሃ በጎንደር ቀጠና በዛሬው ዕለት ዘመቻ ቋራ ቃል ኪዳን ቋራ ላይ ተጀምሯል። የአማራ ፋኖ የህልውና ትግሉን ከፍተኛ ድል የተቀናጀ በላቀ የአውደ ውጊያ የበላይነት በጥላት ላይ የስነ ልቦናና የሞራል ብልጫ እየወሰደበት ሁኔታ ይገኛል። የዘመቻ ዓላማ በታሪክ ቦታ ቋራ ላይ ይገኛል። የዘመቻ ዓላማው በታሪካዊ ቦታ ቋራ ምድር የአማራ ፋኖ ብሔራዊ ኃይል አፋብሃ ምስረታን በማስመልከት የጥምር ስራ ለማስተዋወቅ የታቀደ ነው። ከዚህም ላይ በአማራ ፋኖ ብሔራዊ ኃይል አፋብሃ ምስረታ የተደሰተው ሰራዊታችን በማጠናከር የተዋጣለት የተለመደውን ድል ማጎናጸፍ አስቻይ ሁኔታዎች ላይ ደርሰናል በመገምገምም ነው። በመሆኑም እስካሁን በየቀጠናው በሻለቃ ብርጌድ፣ በክፍለ ጦርና በኮር የተደራጀ ሲታገል የቆየው የትግሉ በሰራዊት ከቀጠና ውጭ ወጥተን የታገልን ጥያቄ ታሳቢ ያደረገ በጥምረት የመስራት ልምድ ለማዳበር የውጋ ታክቲክና ቴክኒክ ልውውጥ ለማድረግ የተለያዩ የመሬት አቀማመጥና የአየር ንብረት ላይ ያለውን የውጊያ ልምምር ለማምጣት እንዲሁም ለቀጣይ ለሚደረግ የ4 ኪሎ ጉዞ ከረጅም ርቀት ተወርውሮ ሂዶ የማጥቃት ልምድን ለማካበት ሲባል የአማራ ፋኖ ብሔራዊ ኃይል አፋብሃ የጎንደር ቀጠና አደረጃጀት ከተለያዩ የጎንደር ቀጠና የተውጣጡ አሃዶች ጋር በአንድ በማስተላለፍ ቋራ ላይ በጥላት ከፍተኛ የማጥቃት ዘመቻ ጀምሯል። የተውጣጡት አሃዶችም ከደቡባዊ ጎንደር ቀጠና አንደኛ ኮር የተውጣጣ አንድ ሻለቃ፣ ከማዕከላዊ ጎንደር ቀጠና ከግዙፍ ጎንደር የበጋሻው ክፍለ ጦር አንድ ሻለቃ፣ ከታድሎ ብርሃን ክፍለ ጦር አንድ ሻለቃ፣ ከጥቁር አንበሳ ክፍለ ጦር አንድ ሻለቃና ከሁለተኛ ኮር ከቋራ አምዴላና ከአድዋ ክፍለ ጦሮች ሁለት ሻለቃዎችን ከዞብል ጃኖና ቴዎድሮስ ክፍለ ጦሮች አንድ ሻለቃዎች ተውጣጡ ናቸው። ውጊያው የታቀደውና የሚካሄደው በኮርና ክፍለ ጦር ዘመቻ እንዲሁም በበላይነት የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዋና ምክትል ወታደራዊ አዛዥ በጥምረት የተመጋገቡ ነው። ስለሆነም የሚዲያ አካላት አክቲቪስት እህት ወንድሞቻችን የሚሰራውን ስራ እየተከታተላችሁ ወደ ሚዲያ እንድታውሉልን ማስታወስ እንፈልጋለን። አርበኛ ጌታቸው የአፋብሃ ጎንደር ቀጠና ምክትል ወታደራዊ አዛዥ ግንቦት 18 2017